አንዳንድ ሰው የሆነ ችግር ውስጥ የገባሽ ሲመስለው ድንብርብሩ ወጥቶ ካጠገብሽ ይጠፋል። የሆነ ችግር የገጠመሽ ከመሰለው አታገኙም። ግን በከፍታሽም በዝቅና አብረው የሚሆኑ ደግሞ ሰዎች አሉ። ጥሩ አድርገው ጥሩ ባረጉላቸው ሰዎች የሚወጉ ሰዎች አሉ። ለምሳሌ ቤታቸው አሳርፈው አስተምረው የሚበሉትን አብልተው በሚተኙበት አስተኝተው ላይፋቸው ፕራይቬሲ መክፈት ቀላል ነገር አይደለም። ፕራይቬሲያቸውን ሼር አድርገው ኑሯቸውን ያላቸውን ሼር አድርገው ያ ሰው ወይም ያቺ ሴት ከዛ ቤት ከወጣ በኋላ ትልቅ ቦታም ከደረሰ የራሱን ኑሮ ካቋቋመ በኋላ ስለነሱን ሰይጣን አድርጎ የሚስላቸው በጣም ስለነሱ ክፉ የሚያወራ ጠላት አድርጎ የሚነሳባቸው አለ። አንዳንዴ የብዙ ሰዎችን ክፋት ታይና ክፋት የብዙ ሰዎችን ክፋት ታያለሽ። ከዛ በኋላ ዩሲት ኤንድ ወንደር ግን ደግ ሰው አለ በዚህ ዘመን ብለሽ የምትጠይቂበት ጊዜ ይመጣል። እና ህብረተሰቡ መካከል ግን እንዲህ ጣል ያሉ መሃል ተስፋ እንዳንቆርጥ የሚያደርጉ በጣም መልካም ሰዎች አሉ፣ በጣም ደግ ሰዎች አሉ። ስለማናገኛቸው ነው እንጂ በህይወታችንም እናውቃለን። እና ግን በጣም ደግ የሆኑ መልካም የሆኑ በሰው ልጆች ተስፋ እንዳትቆርጭ የሚያደርጉ ደግነታቸው አስደናቂ የሆኑ ሰዎችን መሃል ላይ ታገኛለሽ። እነዚህ ሰዎች ግን ይጎዳሉ ወይ? ደግ ስለሆኑ መልካምነታቸው አሁን እንዳልሽው መልሶ ይከፍላቸዋል? ሪዋርድ አላቸው ወይስ እንደ ሞኝ ነው የሚታዩት? ሌላው አራዳ ሽሩድ ምናምን ሲሆን ተንኮለኛ ሲሆን፣ እነሱ መልካም ሲሆኑ ደግ ሲሆኑ ደሞዝ አላቸው ሪዋርድ አላቸው ብለን እንጠይቃለን። በህይወታችን የማንረሳቸው መልካም ሰዎች አሉ። ነገሩ የተፈጠረው የዛሬ 30 ዓመት ይሆናል፣ የዛሬ 20 ዓመት ይሆናል። ግን ያደረጉልን ነገር የማንረሳው ባለውለታ አድርገን የምንቆጥራቸው ሰዎች አሉ። ለምሳሌ እኔ 10ኛ ክፍል ያስተማረኝ የማትስ አስተማሪ አለ። ማትስ አስተማሪ ታምራት ወርቅ አፈራው የሚባል። ታምራት ወርቅ አፈራው ማለት የሂሳብ መምህር ነው። ቦሌ ሃይ ስኩል ነበር መማረው እና 10ኛ ክፍል እያለሁ በጣም መስራት ጀመርኩና ከ10ኛ ክፍል ከትምህርት ቤቱ አንደኛ ወጣሁ። ከክፍል ብቻ ሳይሆን ከትምህርት ቤቱ አንደኛ ወጣሁ። ከዛ ታምራት ምን አደረገ? የእሱን አይ ቲንክ 100 ነበር ያገኘሁት ማትስ። ሌሎች 2 አስተማሪዎችን አስተባበረና ይሄ ሽልማቱ ስነ ስርዓት ላይ ከክፍል አንደኛ ያወጣሁበት፣ ከዛ ከትምህርት ቤት አንደኛ ያወጣሁበት፣ ከዛ በጸባይም ተሸልሜያለሁ። በስነ ጽሁፍም 1 5 ነው 6 ነው 10ኛ ክፍል የተሸለምኩት። እሱ ጓደኞቹን አስተባብሮ መጽሐፍቶች ገዝተው እዛ አደባባይ ላይ ሸለሙ። ያ ብቻ አይደለም፣ እንፈልግሃለን ብለው በስነ ስርዓት ቁጭ አድርገው እንዴት ትምህርቴ ላይ ፎከስ ማድረግ እንዳለብኝ፣ እንዴት ትልቅ ቦታ ሊደርስ እንደምችል መከሩ። አሁን ታምራት ወርቅ አፈራው ይባላል። ይሄ ሰው ለእኔ ባለውለታዬ ነው። መልካም ሰው ነው፣ ደግ ሰው ነው። ምን አገባው? እሱ አስተማረ፣ ጨረሰ፣ ግሬድ ሰጠ፣ መሄድ ነው እንጂ አስቀምጦ ስጦታ መግዛት ከዚያ እንዴት ትችላለህ ብሎ በጣም መማር አለበት። መጀመሪያ ሜዲካል ዶክተር መሆን አለብህ። ባዮሎጂን በጣም ወድ ስለነበር አንደኛ 2ቱ አስተማሪዎች ደግሞ ባዮሎጂ አስተማሪዎች ነበሩ። ከሱ ጋር መጽሐፍ የገዙልኝና በጣም አበረታታል። አሁን ይሄ ሰው መልካምነቱን አልከፈልኩትም፣ እኔ ሪዋርድ አላረኩትም። ያው እግዚአብሔር በሌላ መንገድ ሰዎች ያደርጉታል፣ በሌላ መንገድ እግዚአብሔር ያደርገዋል። ግን በህይወቴ ሳስታውስ መልካም ሰዎች ከምላቸው ሰዎች በእኔ ህይወት ላይ ተጽዕኖ ያሳደሩ በራሴ ላይ እንዳምን ያደረጉኝ ሰዎች አንዱ ታምራት ወርቅ አፈራው ነው። መምህር ታምራት ወርቅ አፈራው እና እንዲህ አይነት ሰዎች በህይወትሽ ማትረሻቸው አሉ። ከመስመራቸው ወጥተው ሰው የሚረዱ የሚያግዙ እና እንዲህ አይነት ሰዎችን ታያለሽ። በዘመንሽ የማይለዩሽ ከፍ ስትይ ዝቅ ስትይ። አንዳንድ ሰው የሆነ ችግር ውስጥ የገባሽ ሲመስለው ድንብርብሩ ወጥቶ ካጠገብሽ ይጠፋል። የሆነ ችግር የገጠመሽ ከመሰለው አታገኙም። ግን በከፍታሽም በዝቅና አብረው የሚሆኑ ደግሞ ሰዎች አሉ። እነዚህ መልካም ሰዎች ናቸው እና መልካምን ማንሳት
የመልካም ሰዎች በምድር ላይ መኖር ይሄ እነዚህ ብቻ ናቸው ማለት አይደለም። በጣም ብዙ መልካም ሰዎች አሉ። ግን እነዚህ ሰዎች ሪዋርድ አላቸው ወይ? ደሞዝ አላቸው ወይ? ባደረጉት መልካምነት መልሰው የሚያገኙት ነገር አለ ወይ ብለን ነው የምንጠይቀው ዛሬ። ምንም ጥያቄ የለውም። በሰማይ ቤት ሪዋርድ እንዳላቸው ሽልማት እንዳላቸው ምንም ጥያቄ የለውም። እንደውም የደጋጎች አምላክ ይባላል እኮ የደጋጎች አምላክ ይባላል። መልካም ያደረጉ ናቸው። ግን አሁን እንዳልሽው ጥሩ አድርገው ጥሩ ባረጉላቸው ሰዎች የሚወጉ ሰዎች አሉ። ለምሳሌ ቤታቸው አሳርፈው አስተምረው የሚበሉትን አብልተው በሚተኙበት አስተኝተው ላይፋቸው ፕራይቬሲ መክፈት ቀላል ነገር አይደለም። ፕራይቬሲያቸውን ሼር አድርገው ኑሯቸውን ያላቸውን ሼር አድርገው ያ ሰው ወይም ያቺ ሴት ከዛ ቤት ከወጣ በኋላ ትልቅ ቦታም ከደረሰ የራሱን ኑሮ ካቋቋመ በኋላ ስለ እነሱን ሰይጣን አድርጎ የሚስላቸው በጣም ስለ እነሱ ክፉ የሚያወራ ጠላት አድርጎ የሚነሳባቸው አለ። መስሪያ ቤት ተቀብለው ስራ አስይዘው እንዲያድግ አድርጎት ለምሳሌ በፕሮሞትድ እንዲሆን አድርጎ እንዲሻሻል አድርጎ ትልቅ ቦታ እንዲደርስ አድርጎት እዛው ድርጅት ውስጥ ካምፓኒ ውስጥ ከዛ ወጥቶ ተመሳሳይ የዛን ሰውዬ ተመሳሳይ ስራ ከፍቶ የዚህን ሰውዬ ስራ ሙልጭ አድርጎ የሚወስዱበት የሚያከስረው አለ። ይሄንን ሳይው ሰዎች ምን ይላሉ መሰለኝ? አይ ቢቀር ይሻላል ይላሉ። ቢቀር ይሻላል አለማድረግ ይሻላል ወደሚል ነገር ይመጣሉ። በኋላ እንመጣበታለን። እኔ ምናምን አለው ከአንቺ ጋር እስማማለሁ ከዚህኛው ህይወት በኋላ ሪዋርድ እንደሚደረጉ እስማማለሁ። ግን በዚህም ምድር ደግሞ የዘሩትን ያጭዳሉ ብያለሁ። አንዳንዴ መልካምነታቸው በጣም ቆይቶ ነው የሚከፈለው እንጂ መልካም ሰዎች መልካም ነገር ማጨዳቸው አይቀርም። ምክንያቱም ይሄ ፕሪንሲፕል ነው የማይለወጥ። ትዘሪያለሽ፣ ታጭያለሽ። ወዲያው ላታጭ ትችያለሽ። ግን የተዘራ መልካም ዘር በሙሉ በቅሎ ተሰብስቦ የሚታጨድበት፣ የሚከመርበት፣ የሚወቃበት፣ ወደ ጎተራ የሚገባበት ቀን ግን አለ። ሰዎች ክፉ ነገር ባያዘጋጁ ጥሩ ነው። ጉድጓድ ባይቆፍሩ ጥሩ ነው። ለምን? እነሱ ይገቡበታል ይላል መጽሐፍ ቅዱስ። ጉድጓድ የሚቆፍር እሱ ይገባበታል። ለሰዎች ወጥመድ የሚያዘጋጁ ሰዎች በወጥመዱ ይያዙበት። እንደ መርዶኪዮስ አይነት ሰዎች ግን ቀን ይመጣና ሪዋርድ አላቸው፣ ፔይዴ አላቸው፣ ደሞዝ አላቸው። አንዳንዴ ምን ይሆናል መሰለሽ? አንዳንድ ሰራተኞች ወይ በህመም ምክንያት ወይ በምናምን ምክንያት ወይም የሆነ በደል ደርሶባቸው ለአንድ ዓመት ለሁለት ዓመት ከስራ ይታገዳሉ። በኋላ ሲፈረድላቸው ግን ያለፈው የአሁኑ ቢወርወር ብቻ አይደለም ያለፈው አንድ ዓመት ያለፈው ሁለት ዓመት ደሞዝ በሙሉ ተደምሮ እንዲከፈሉ ይባላል። ለአንዳንድ ሰዎች እንደዛ ነው የሚሆነው። ደሞዝሽ ተደምሮ ያለፈው 5 ዓመት ደሞዝሽ ተደምሮ ይመጣና አንድ ጊዜ እሱ ሲፈርድ ጉድጓድ የቆፈሩልሽ ጉድጓድ ውስጥ ይገባሉ። ለአንቺ ሲፈረድልሽ ግን ተጠራቅሞ ነው የሚመጣው። ለመርዶኪዮስ እንደዛ ነው የሆነበት። ደሞዙ እዛ ዝም ብሎ መልካም እያደረገ እዛ ጋር ተቀምጦ እኮ ለሰዎች ሁሉ መልካም ነው የሚያደርገው። ዝም ብሎ መልካም እያደረገ የኖረበት ወደኋላ ደሞዝ ያልተከፈለ ደሞዝ ተደምሮ ተጠራቅሞ መጣና ተሰጠ። ፖይንቴ ምንድን ነው? መልካም ሰዎች ደጋግ ሰዎች ደግነትን አድርገው መልካምነትን አድርገው የተጣሉም ይመስላቸው ወይም ደግሞ በቃ የከሰሩ እንደ ሞኝ የተቆጠሩ ይመስላቸው የደሞዝ ቀን አለች። ደሞዛችሁ ተጠራቅማ ትመጣለች። ንጉሥ ያከብረው ዘንድ ለሚወደው ሰው ምን ይደረግለታል የምትባልበት ቀን ትመጣለች። ይሄንን ፖይንት ነው ማስተላለፍ ፈልኩት። አሁን በብልጥነት እሱ ስላለው እንዲል አድርግና ከዛ ከሱ ደግሞ እንዲቀበላለሁ የሚለው እዚሁ ነው። በቃ አይበቅልም፣ ዘሩ ይመክናል፣ አይሰራም። እኔማ ነው መሰለሽ በቃ በአቋም ደረጃ ደጉ በአቋም ደረጃ መልካም በዚህ ማህበረሰብ ውስጥ
ብዙ ክፋት ባለበት ማህበረሰብ ውስጥ አንቺ በአቋም ደረጃ ደግ መልካም ሁሉን ሰው አክብሪ፣ ለሁሉ ሰው መልካም አድርጊ። በአቋም ደረጃ በቃ ይሄ እኔነቴ ነው ብለሽ አድርጊ እና ያንን ስታረጊ ይከፍልሻል። አሁን ያለንበት ህንፃ ምንድነው ስሙ? አልፎዝ። ባለቤቱ ማን ነው? ሼክ አሊ አልፎዝ ይባላል። ኦኬ። ባለፈው መጥቼ ነበር፣ ቢሮ ጋብዞኝ መጥቼ ነበር እና በጣም እግዚአብሔር ባርኮታል። በጣም ማለት ትላልቅ እንትኖች አሉት፣ በጣም ትላልቅ ስራዎች አሉት፣ ኦሮሚያ ባንክን ጨምሮ አብዛኛው ትልቁ ሼር የሱ ነው ማለት ይቻላል። ኦሮሚያ ባንክ ግን ስትመለከችው ታዩና አሁን ዝም ብዬ እያጠናሁት ነበር። እኔ ሰው ማንበብ ስራዬ ነው፣ ሰው ማንበብ እወዳለሁ እና እያየሁት ጥያቄዎች እየጠየቅኩት ደንበኛ እንትን ነበር። እስቲ ፕሪንሲፕሎችህን ንገረኝ፣ መርሆችህን ንገረኝ እያልኩ ነበርና ደግሞ ሪዲንግ ቢትዊን ዘ ላይንስ የሚባል አይደለም፣ ሰዎች ከሚናገሩት በላይም ታውቂያለሽ። እና ልጁ ደግ ነው፣ በቃ ደግ ነው። ኖ ወንደር አላህ ይባረከው። እና ዝም ብሎ እንደዚሁ ስታዩ መልካም ለማድረግ የተዘጋጀ ሰው አንኮንዲሽናል ሰው ማክበሩ። አሁን እኔ ምን አደርግለታለሁ? ግን በእንዲት አይነት ክብር እንደተቀበለኝ ነገርሽ አልችልም። ቀጥሮ በእንዲት አይነት ክብር መልካምነት ነው ያ። አሁን እንግዲህ እሱ ያረጋቸው መልካምነቶች አሉ። እነዛ እየታጨዱ እየተከመሩ ደግሞ ነገ ደግሞ መልካም እንዲያደርግ ደግሞ ሰጥቶታል። ምናልባት ነገ ሼህ አላሙዲን የሚተካ ሰው ይሆናል፣ ወይም ኦልሬዲ ተክቶ እንደሆነ አላውቅም። ግን ኢሶ ብለስድ መልካምነት በአቋም ደረጃ እኔ ክፉ ለማድረግ አልፈልግም፣ አለቀ፣ መልካም እሆናለሁ ብሎ ማለት በጣም መልካም ነው። እና ሲሆን ታያለሽ፣ በተንኮል ያልመጣ በግፍ ያልመጣ ነገር እንዳልሆነ መንፈስሽን የምታዳምጪ ተሆነ ታውቂያለሽ። መልካምነት የሚያደርጉ ሰዎች ምን ያድርጉ? መጨረሻ አንደኛ መልካም ማድረጋቸውን ይቀጥሉ። መልካም አድርገው ሰዎች ጎድተዋቸው ቢሆን መልካምነታቸውን አይተውት፣ መልካምነታቸውን አትተውት። ኪፕ ኦን ዱይንግ ጉድ። መልካም ማድረጋችሁ ቀጥሉ። ፍቅራችሁ አትተው። መልካም አድርገሽለት እከሊት ጎድታሽ ሊሆን ይችላል፣ ለከሊት ደግሞ መልካም አድርጊ። ዝም ብለሽ መልካም አድርጊ። ስለዚህ መልካም ማድረግን እንቀጥል። ሁለተኛ ለደጋግ ሰዎች የምላቸው ምንድን ነው? የውለታን መልስ ከሰው አትጠብቁ፣ ከሰው ሪዋርድ አትጠብቁ። ለምሳሌ ለአንድ ሰው መልካም ስታረጉለት አንድ ቦታ ደርሶ እንደዚህ ሆኖ ለእኔ መልካም ያደርግልኛል ብላችሁ አትጠብቁ። ሊያደርግም ይችላል፣ ላያደርግም ይችላል። ለሁላችን ደግሞ መልካም ያደረጉልንን ሰዎች እናስታውስ። ቁጭ ብለን እናስብ፣ ደውለን ታንኪውን በላቸው። ስለዚህ እንደዚህ እናድርግ። ቅድምን ያስቤ ሂሳብ መምህሬ ድሮ ያስተማረኝ፣ አሁን ደግሞ ሪሰንቱ በከፍታና በዝቅታ ማይለዩኝ ምናምን ከዚህ በፊት አንስቻታለሁ። ኤልሳ ቆሎ በጣም ደግ ሰው ነች ለእኔ። ኤልሳ ቆሎ እና እነዛን ሰዎች እናስብና ታንኪውን በላቸው። ሲምፕል ሰርፕራይዝ እናደርጋቸው። ሪዋርዳቸው ከእግዚአብሔር ነው። ግን እስቲ አንዳንድ ቀን ደውለን ባለውለታዬ ነሽ፣ አመሰግንሻለሁ፣ ባለውለታዬ ነህ፣ እግዚአብሔር ተጠቅሞብህ ነበር፣ አመሰግንሃለሁ እንበላቸው። እንደውም ጥሩ አጋጣሚ ነው። አሁን ዓመቱ እያለቀ ስለሆነ የዚህ ዓመት መጨረሻ ላይ በህይወታችሁ መልካም ያደረጉላችሁን ሰዎች አስባችሁ ያሉበት ቦታ ስልካቸውን ካገኛችሁ ወይም በደብዳቤ ወይም በምን አመሰግናለሁ፣ ባለውለታዬ ነሽ፣ ባለውለታዬ ነህ እንበላቸው። ይሄ ነው ውስጥ ያለው።